የደሬ ነው አንተ ምን ልትል ነው? እሺ እሱ ተንደርድሮ ሴት የሚባል አላየው። እስር ቤት ውስጥ እያለው እዛው ፍቅረኛ ነበረች። ማርቆስ ቆይ ማርቆስ ተነስና ዱአ አስደረግልኝ። እሺ ማን የሰፈራችሁ ልጅ ነች? እሺ ልጁ ማን አሉት? ሰንበት ምሳና በቻይንኛ ቁስ እንደ ዶል ይኖር ይችላል እና አይናቸውን ገለጡበት። እኔ ውሸት አላወራም። ቤት መጥቶ አያውቅም፣ ግን የሰፈር ልጅ ነው። አይናት ለልጅ አይናት ለልጅ። እሺ ክቡራትና ክቡራን ተመልካቾቻችን እንኳን ለኢድ አላድሃ አረፋ በዓል በሰላም አደረሳችሁ እንላለን። ዛሬ እንግዲህ በአረፋ እንግዲህ ያደረግናቸው እናትና ልጅ ናቸው። የረመዳን ዘይኑ ረሙ እናት ወይዘሮ ወርቅነሽ ነጋሽ ማሚ እንኳን ደህና መጣሽ። የረሙ እናት ናቸው። እንግዲህ ዛሬ ስንጋብዛቸው አንድ ላይ እንደው በፍልፍሉ በኩል አርገኝ ለምን ፍልፍሉን ማቀርብለት ምዘይረው ነገር አለ ብለዋል። ስለዚህ ከዛ ይጀምሩልን። ረሙ አይኑ ደም ለበሰ። እናቴ አንተ ብቻ አይደለም የኛም ናቸው። አይ አልጠየቅኩትም። በደንብ ልጠይቀው አጠገቡ ልሁን ነው ያልኩት እንጂ ሌላ ምንም አይደለ። እንግዲህ ያው በቃ በደንብ ልጠይቀው አጠገቡ ሆኜ ብዬ ነው። በቃ እንግዲህ በደንብ ጠይቁት። እንግዲህ አላህ ይማረው፣ እንግዲህ ጨርሶ ይማረው፣ በዚህ በቃ ይበለው። እንግዲህ ያው አልታመም አይባልም፣ ያ ማንሙትን ነው እንጂ እንግዲህ አላህ ጨርሶ ይማረው። አሜን አሜን። አላህ እንግዲህ ያው የበጎ ነው። ያው አንዳንዴ ያው ተንካኛ አይባልም። አላህ ይማረክ፣ ጨርሶ ይማረክ። አሜን አሜን አሜን። ከጓደኞቼ አይለይህ። አሜን። የኔ አባት ሁሉም ይወዳሃል፣ ልጆች ይወዳሃል። ያው አልፎ ተርፎ እኛም ታዝናናለህ። እንግዲህ ያው አላህ ይማረክ። አሜን አሜን። በጣም ነው የማመሰግነው እናቴ፣ ሙስሊም ወንድሞቼም እህቶቼም በጣም ነው የማመሰግነው። በብዙ ነገር ላገዛችሁኝ በጸሎትም በጣም አመሰግናለሁ። ደህና ሆኜ ይኸው ቀርቤያለሁ። እቤት መጥቼ ደግሞ ኧረ ኢንሻአላህ ኢንሻአላህ። እንግዲህ ማሚ አንቲ ከማለት አንዱን እንግዲህ ያው እኛም እንደረሙ ኧረ በተመቻችሁ ልጆት ስለሆነ ችግር የለም አንቺ እያለን ማሚ ብንል ኧረ ደስ በላችሁ። አንቺ እንበል እንደ እድሜያችን እናቴ። ረሙ ስንተኛ ልጅሽ ነው ማሚ? ሁለተኛ። ስንት ልጆች አሉሽ? አራት። አላህ ይቁጠርብኝ፣ እንግዲህ አላህ ያሳድግልኝ። አሜን አሜን። እስቲ እንደው ስለ ረሙ ስታዩ እንግዲህ በጣም ዝነኛ ሆነዋል። እንግዲህ ራሱን ብቻ ሳያንስ አንቺንም ይዞ የተለያዩ ቲክቶክ ላይ እየታየ በጣም ዝነኛ ሆኗል። ምን ይሰማሻል እንደዚህ ልጅሽ ዝነኛ በመሆኑ? ያው ደስ ይለኛል። ያው እኔ ብቻ አይደለም ከእናንተን ጭምር ነው፣ ከህዝቡም ነው። የኔ ብቻ አይደለም ለሁሉም ነው። ያው ጥሩ ቦታ ስትሆን ሁሉ ሰው ይወዳሃል። እኔ ብቻ አይደለም የሚያስደስተኝ፣ ለሁሉም ያስደስታል። ደስ ይበለው፣ መጨረሻው ይመር። ደስ ይለኛል። እንኳን አደረሳችሁ መልእክት እስቲ አስተላልፍልን ለጓደኞች ለምታውቃቸው ጠቅላላ። ለመላው የእስልምና እምነት ተከታዮች በሙሉ በሀገር ውስጥም ከሀገር ውጭ ያላችሁ እንኳን ለአረፋ በዓል በሰላም አደረሳችሁ። በጣም ደስ ብሎኛል። እዚህ ፕሮግራም ላይ በጣም ከምወዳቸው ከማከብራቸው ከልጅነቴ ጀምሮ ሳያቸው ያደኩት ስስቅ ያደኩት ሁለት አርግላችሁ በጣም ማን የሚጋብዛቸው እንግዶች በሙሉ የሚመጡት በልጅነት አሳድግ ምንድነው አሳደግኳችሁ ሚለን የለም። ሁሉም አሳድጋችሁ ጥሩ ነው እኮ ታዲያ በሙያው ላይ የመቆየታችን ብዛት ስለሆነ አንድ ጊዜ ለአምስት ለአራት ለሁላ እና በጣም ደስ ብሎኛል። በጣም ክብር ይሰማኛል እናንተ ጋር በመቅረቤ። ሲቀጥል ደግሞ ፍልፍሉዬ በጣም ነው የምንወድና ከብር አላህ እንኳን በሰላም አተረፈ። ሙሉ ጤናን አላህ ይመልስልህ። በጣም ነው የምንወድና ከብር ይሄን ነው ማለት ፈልገው። አባይ ቲቪም ደግሞ ስለጋበዘን ከልብ እናመሰግናለን። እናመሰግናለን። ማሚም እንኳን አደረሳችሁ መልእክት አስተላልፊልን። እንግዲህ እንኳን አደረሳችሁ ለሁላችን፣ እንኳን አደረሰን። አልሐምዱሊላህ ለዚህ ያደረሰን ሐምድ ይድረስ።
በድጋሚ እንኳን ለኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ እንላለን። በዓሉን አስመልክቶ እንደዚህ በሱፍ ሽክ ያደረገን ስታርጌት ነው። ስታርጌት አድራሻው ቦሌ መድኃኔዓለም አንደኛ ፎቅ ቢሮ ቁጥር 111 ይገኛል። ስታርጌትን እጅግ አድርገን እናመሰግናለን። ዛሬ ደግሞ ተመልካች በመሆን እንደዚህ ፕሮግራማችንን እያደመቁልን የሚገኙት ኢቫ የውበት ማሰልጠኛ ተቋም በሜካፕ፣ በጥፍር፣ በአይላሽ፣ በኦምብሬ ምግብ ነው የሚመስለው ብዙ ጊዜ በጣም እጅን ታጠብ ይለኛል። በኦምብሬ እንዲሁም ደግሞ በሂና ማስዋብ ስልጠና ይሰጣል። አድራሻው ቁጥር 1 እዚሁ አዲስ አበባ 22 አውራሪስ ቢምር ህንፃ ላይ 8ኛ ፎቅ ላይ ይገኛል። እንዲሁም ደግሞ ሌላኛው ቅርንጫፉ ደግሞ ጀሞ ቁጥር 1 ከለላ ህንፃ 5ኛ ፎቅ ላይ ይገኛል። በቀጥታ ለማግኘት በ0961 979999 ወይንም በ0962 979999 መደወል ትችላላችሁ። ኢቫ የውበት ማሰልጠኛ ተቋም ስለመጣ ሳትኮም ቴክኖሎጂ ኢንስቲትዩት ከ20 ዓመት በላይ ልምድ ያለው ነው። በሞባይል ስማርት ስልኮች ጥገና፣ የፍሪጅና ልብስ ማጠቢያ ማሽኖች፣ የኮምፒውተርና የቢሮ እቃዎች፣ የሲሲቲቪ ካሜራ ኢንስታሌሽን ስለምትዋጣ ኢንስታሌሽን የሲሲቲቪ ካሜራ ኢንስታሌሽን እንዲሁም ሌሎች አይነት ስልጠናዎችን ይሰጣል። አድራሻ ፒያሳም፣ መገናኛም፣ ጦር ኃይሎችም፣ ቱሉ ዲምቱም በየአቅጣጫው አለ። በስልክ ቁጥር በ0901 17 77 71 መደወል ትችላላችሁ። ሳትኮም የምርጥ ቴክኖሎጂስቶች መፍለቂያ ሳትኮም። ሁለታችሁንም እናመሰግናለን። እንግዶቻችን ረሙና ማሚ ናቸው። አንዳንድ ነጥብ ወደሚያስገኘው ጥያቄ እናልፋለን። ዝግጁ ናችሁ? ከበድ ይላል። ችግር የለውም። ከበድ ይላል። ችግር መብላት ነው። በኢትዮጵያ ታሪክ ኢስላማዊ ሱልጣኔቶች ከሚባሉት ቢያንስ 5ቱን ንገሩኝ። ኢስላማዊ ሱልጣኔቶች ከሚባሉት የኢፋት ሱልጣን። እሺ አንድ ማዘር አይሞክሩ። ሀዲያ የሀዲያ ሱልጣን ሀዲያና አውሳ እንዴ ከእንትኑ በኋላ ጭንቅላት ጨምሯል። ተስተካከለ። እሺ 3 መልሳችኋል። ማዘር የባሌ ስልጣን የባሌ አንድ ይቀራችኋል። አዎ በትክክል ሽርካ። እሺ አዳል ኢፋት አለ፣ አዳል አለ፣ የባሌ፣ የደዋሮ፣ የሀዲያ፣ የአርባባኒ፣ ሽርካ፣ አውሳ እነዚህ ሱልጣኔቶች ናቸው። 1 ነጥብ ይሰጣቸዋል። መጣ ወደ እናንተ ጉር ነው። እሺ ብዙ ጊዜ ከበድ ያለውን ነው የምጠይቃቸው እየተባልኩኝ ነው። ጥሩ እና ልክ እነሱ የኢትዮጵያ የነሱ እንደውም በጣም ከባድ ነው። ብዛት ስንት ነው ላቸውና ስማቸውን እሺ ኳስ ያው ረሙም ኳስ ትወዳለህ? ሁላችንም ኳስ ነው። ማርቆስም እንደዛው። በአሁኑ ወቅት ዓለም አቀፍ እውቅና ያላቸው በርካታ ተጫዋቾች በሳውዲ አረቢያ ሊግ ላይ እየተጫወቱ ይገኛሉ። በሳውዲ ሊግ ውስጥ ከሚጫወቱ ሙስሊም ታዋቂ እግር ኳስ ተጫዋቾች መካከል 5ቱን ንገሩ። የሳውዲ ብቻ ነው? በሳውዲ ሊግ ውስጥ በሳውዲ አረቢያ ሊግ ውስጥ የሚጫወቱ ታዋቂ የዓለማችን ሙስሊም ኳስ ተጫዋቾች ሳዲዮ ማኔ ማህሬዝ ኩሊ አደረገው። ካንቴ ንጎሎ ካንቴ ቤንዜማ ጎበዝ ዲያቢ ትክክል። እኔ ቤንዜማን ልል ነበረ ግን አንድ ቀራላ። አይ በቃ ዳኞቹን ደግሞ ጥቀሱ። በረኛ ሁሉ አለ። ለማንኛውም ማን አለ በረኛ?
ጎበዝ ነሽ ሙስጠፋ። የሞሮኮ ማለት ነው። ለማንኛውም አንዳንድ ነጥብ አግኝተዋል። በቀጥታ ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። የዛሬ ዓመት ዱዓ አስደርጌ አጋብቻለሁ። ትዳር ነው? አዎ የዛሬ ዓመት ማርኬ የአረፋ ቀን የአረፋ ቀኑ ሳይሆን አረፋ ሊደርስ ወደ 20 ቀን 15 ቀን ሲቀረው ዱዓ አስደረኩ ነው አይደለም? ዱዓ እንዴት ነው የሚደረገው? ጸሎት እኮ ትልቅ ሰው አገኘውና ይሄንን ልጅ ማንንና የዛሬ ዓመት ይሄንን ልጅ ከዳሩ ስሙ ማን ነው? የተዳሩ ልጅ ስሙ ማን ነው? መልስ ለሚገረው ያውቀዋል። እያጣራሁ ነው መረጃ ነው እንዴ? ታውቀዋለህ? አይ ያው እውነትና ውሸቱን ለመለየት ማጣራት አለ። ሰው ስሙ ማን ነው? የልጇ ስሙ ማን ነው? አይ እኛ በቅጽል ስሙ ነው። ማን ነው? ጃሪ ጃሪ። የሷስ? ጆሪ። ማርክዬ ስንት ነው እድሜያቸው? እድሜው ቢያንስ በእርግጠኝነት 22። እንደው ይሄ ልጅ ቢያገባልን ብለህ ነው ዱዓ እንዲያደርጉ ያረከው? አይ አይደለም። ተሰበሰብንና አንተ ምን ትፈልጋለህ ተባልኩ። እኔ ጤናዬን። እሺ ማን የሰፈራችሁ ልጅ ነች? አይ እኔ ያው ዋናው ጋብቻ ላይ ስላለ ብዬ ጤናዬ ዱዓ አድርጉልኛል። ለሱስ አረሱ እንዲያገባ ልጅ ባሉ በጣም ፀጉር ቤት ሰራተኛ ነውና እሁድ ናት እረፍቱ እና ባለችው ቀን አብቃቅቱ ነው የሚጠቀመው። 2 ገርል ፍሬንድ ተወሰደ። ምሳ ትባላለች። ጠዋት ትመጣና እስከ ምሳ ሰዓት ነው የምትቆየው እና ምሳ ሰዓት ምሳን ሸኝቶ ሰዓት ሀና የምትባል ልጅ ይዞ ይመጣና አከራዩ አዩና ልጁ ማን አሉት? ሰንበት ምሳና በየ የማክየ ቅድም ስማቸውን የልጆቹንም ስም ብናገር እያለ ሲጠራ የሜሪና ኩሪ ነው አንድ ቀን የነገርከኝ? አዎ ምንድን ነው እሱ? እንደዚህ ቁጭ ብለን ነውና የሆነ እየተዝናናን እየተጫወትን ብር አዋጧለን። ሰውየው ብድግ ብሎ እና አጠገቤ ብዙ ባለሀብቶች አሉ። ምንድን ነው ሲባል ሜርኩሪ ተገኘ። ሰው እኮ ዝም ብሎ ነው የሚሸወዱ። ሜርኩሪ ተገኘ ሲባል ቼክ ያለው ቼክ፣ ብር ያለው ብር ሰጠ። ሰውየው ማታ ምሽቶ ሞቅ ብሎት አልመጣም። የታለ ሜርኩሪው ሲባሉ 2 ሴቶች አቅፏል። እቹት ሜሪ እቹት ኩሪ። ጠይቁት ማርክዬ ሲል ምን ትዝ ብሎኝ ነው። በየአንተም ነበርክ መሰለኝና እባካችሁ ዱዓ አድርጉለትና ሲባል ያ ልጅ ትንሽ ያስቸግር ነበር። አረ በጣም ጨዋ ልጅ። ኦኬ ጎበዝ ባለሙያ። 22 ዓመቱ ለወንድ ልጅ አልቸኮለም ለትዳር? አይ አልቸኮለም። ትንሽ ማቹሪቲው ገና ነው። አይ አልቸኮለም። አሁን እኮ በ3 ወርም ሆኗል ትዳር። ከተተዋወቁ በኋላ ከ3 ወር በኋላ የተጋቡም አይተናል። ሰማት። አዎ እሱም ግን በእኛለበትከው ቆይ 22 ዓመት ከተዋወቁ ነው እንዴ? አይደለም ከተዋወቁ 3 ወር ምናምን እንደዚህም እኮ የተጋቡ አየን። እሱን እኔና እኔ ግን በጣም እንትን ነኝ ታውቃለህ። ለሰው ልጅ ያለኝ ክብር በተለይ ለወንድ ልጅ እንዲያገባ ለማድረግ የምጥረው ጥረት በጣም ልዩ በጣም ደስ ይላል። እዚህ ጋር ማርክዬ ዞረው ያው ጥሌን ለምድረው ስለሆነ ሰሞኑን ስለምንድረው የኔን ህመም እየጠበቀ ነው። አሁን ተሽሎኛል። ቆሜ ድረሃል ስለሆንክ ነው አንተ ልጅ ስለሆንክ አጨብጭቡልኝ። ምን አለ ባገባ ምን ነው አኮረፈ። ማርክዬ የኔ ወንድም እንደዚህ ስትል በየሚያውቃል ሰው ዱዓም ተደርጎ ተጸልዮ ተመርቆም ሲያገባ ደስ ነው የሚል
እኔና ምስዬ ረስተው ይሆናል። አንድ ወዳጃችን ቤት ሄድን እና ድግስ ነው። በላን፣ ጠጣን፣ ተጫውተን ስንሄድ እባካችሁ አሉን ይሄ ልጅ የዛሬ ዓመት መከሩትና አባትየው ናቸው። አባትየው ልጅ አዝሎልን ይምጣት። አረ ችግር የለውም ማለት ነው። ከዛ ከዓመት በኋላ ስንጠይቃቸው እንዴት ነው ልጆች ነው? አረ ራሱ ታዝሎ እየገባ ጨረሳችሁ ጥያቄ? እናቴ የምትጠይቂው አለ? እንግዲህ እውነት ይመስልሻል? ዱዓ ተደርጎ ጋብቻ ይደረጋል። እሱ በድዋ ነው። ልክ ነው። በድዋ ነው። ግን የማርቆስ ልክ ነው። ልክ ነው። ልክ ነው። አይ በድዋ ነው ሁሉ ነገር። ድዋ አይሰራም አይደለም ማለት በድዋ ያልሆነ ነገር ምንም አይገኝም። እውነት ነው። በቃ ሄዶ ምን አለ? ውሸት። ማሚስ እውነት? እኔ እውነት እኔ በድዋ ስላለ ያው በድዋ ነው ሁሉ ነገር። እሺ በድዋ እውነት ነው የሚመስለኝ ልጅ። በማርቆስ በአድዋም አሸንፈናል። በድዋው አይደለም በማርቆስ ነው ማላም ነው። ድዋውማ አሪፍ ነው፣ ግን ማርቆስን ይከብደኛል። ለምን ከበደ? ከዚህ በፊት ቤንሻንጉል ድረስ ሄዶ ለምሳሌ አስፈጥሯል። ብዙ ነገሮችን ያደርጋል። መልካም ነገር ሲያደርግ እኛ በብዛት እናውቃል። ምኑ ከበደ? አይ ሊያደርግ ይችላል። የተቸገሩ ሊያበላ ምናምን ይችላል። ሊደርግ ግን አይችልም። ለምን? እንዴት ወጭ እንኳን አውጣውም ወጭ እንኳን ባቱ ነው እንትን እኮ መልካም ምኞት አለ ታዲያ ለምን አይደረም? ታውቃለህ፣ ብዙ ጊዜ አይከፈልበት እና የሚላኩ ሰዎች ትከሻቸው ሰፋ ሰፋ ያሉ ናቸው። የዛን ቀን እንዲህ ብዬ ስለዚህ በማን እንሂድ? የብቻ ነገር ነው። ውሸት ስል በጣም ተከራክረዋል። ውሸት ነው። እሺ ውሸት አለ። በዛው እንድንጸና ብለው እንዳይሆን። እናቴስ? እሺ በቃ አንዴ ወደ ልጄ ልሂድ። እሺ ዋሸ ልበል? አዎ ግን እውነት ነው የሚመስለኝ። ምን አላችሁ? ውሸት። በቃ ልጄ ከሚበሳጭ ይቅርታ ማሚ፣ አንድ ጭልፋ ቀንሽ ከቤት ውስጥ። ማርቆስ የዛሬ ዓመት ድዋ አድርጌ አጋብቻለሁ ያለውን ያው ማሚ እውነት አምናው ነበረ ማርቆስን። ነገር ግን ፍልፍሉና ዜዶ ውሸት ስላሉ በአብላጫ ድምፅ ውሸት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? እኔ ግን አምኜው ነበር። ለሰርግ የሆነ ስራ ይፈጥራል። እውነት ነው። ይቅርታ ማሚን መስማት ነበረባቸው። አዎ እሷን ነበር መስማት። እኔም እኮ ስማቸውን ስጠይቀው እንጆሪ ምናምን ብሎ አይ በድዋ የተጀመረ ነገር መጨረሻውን በድዋ ነው የሚያልቀው። ደግሞ የሚገርማችሁ አራቱም ያውቁታል ጓደኞቼ። የዚሁ የአባይ ቴሌቪዥን ፈርጥ ካሜራማን አሁንም በቀረጻ ላይ የሚገኘው እጅግ ባማረው በጎንደር ሼህ አሊ ጎንደር መስጂድ ውስጥ ጉብኝት ስናደርግ አንድ ኢማም ይመጡና አንተ ክርስቲያን ነህ? አዎ እኔ ክርስቲያን ነኝ፣ ማየት ፈልጌ ነው። አንተ የእስልምና እምነት ተከታይ ነህ? አዎ ይልና ዱዓ ላድርግላችሁ ሲል እኔ ጤናዬን ጠየኩኝ። እሱ ደግሞ እዛው ላይ ትዳር እፈልጋለሁ እንዲሰጠኝ እፈልጋለሁ የሚል ቃል ከሱ ሰምቻለሁ ከዳውድ። በአጋጣሚ ሆኖ ይኸው ከዓመት በኋላ ዘንድሮ ዳውድ ወንድማችን ባለትዳር ሆኗል። በዚህ አጋጣሚ ዳውድ ያው ካሜራማናችን እንኳን ለአረፋ በዓል አደረሰ። ለማንኛውም የጥሌ የረሙና የማርቆስ ቡድን 2-1 እየመሩ ነው። 2-1 እየመሩ ነው። ዜዶ ታሪክ ንገረን። እኔ ድሬ ነው፣ አንተ ምን ልትል ነው? እሺ እሱ ተንደርድሮ እሺ ማርክዬ ይቅርታ። በቀጭን ስንደዶ ታሪክ ሲሰራ አይቻለሁ። በቀጭን ስንደዶ ታሪክ ሲሰራ አይቻለሁ። ለጥሌ ይቀርባል ጥያቄ።
ከጥሌ ሙያ ጋር ምን ስንደዶ ቀጭን ስንደዶ ታሪክ ሲሰራ ይቻላል። መሶብ ተሰፍቶ ነው። መሶብም ታሪክ ነው። ለምሳሌ ከኢትዮጵያ ባህሎች አንዱ መሶብ ወርቅ የሚባለው ነገር ነው። እሱ አሁን ለእኔ ታሪኬ ነው። በዛ እይታ አይደለም። በስንደዶ ተዋግተው ይሆን እሱም ብቻ ጊኔስ ቡክ ሪከርድ ላይ ተመዝግቧል። በዛ በስንደዶ የተሰራ ታሪክ አገር ውስጥ ነው የተሰራው ነው ውጪ ወስዶት ነው ስንደዶ። ስንደዶ ጠንከር ያለው ነገር ነው አይደለ? ይሄ ስንደዶ ሰፊድንት ይባላል። ጭቀጭ ነው። ምን ታሪክ ይሰራል? ከኔ ትንሽ ቁራ ሲዘንጥ ማለት ነው። ቁራ በሱ ሲያወጣ ይቻሉ መሰለኝ። እኔ እንጃ ፊልም ላይ ጉንዳኖች በስንደዶ ባፍ እና እሱ ነው ቀን ያደረገኝ። አበባ ጫፉ ላይ ያለው ነው ስንደዶ። ሰው ነው የሰራው ታሪክ ወይስ ሰው ራሱ የሰራው? ግለሰብ በዛ ስንደዶ ታሪክ ሰርቶ ተመዝግቦልኝ በአንድ ስንደዶ ለምን በርከት ባለ ወፎቹን ቤት ሊሰሩበት እኮ አገልግል ምናምን ሰርቶ ምናልባት ለዓለም አስተዋውቆ ያ ታሪክ ይማር። በቀጭን ስንደዶ አገሩ ተንዶ በቀጭን ስንደዶ። አይ እንትንም አለ እኮ ዘፈን አበባሽ ለአበባ አበባሽ ስንደዶ የሚል ነገር አለ እና ይሄ ስንደዶ በጣም ታሪካችን ጋር ቁርኝት ጋር በጣም ቅርበት አለው። እሺ እንመካከር፣ ጊዜ አናቃጥል። ምን ይመስላል ስንደዶ? በስንደዶ መጀመሪያ ጥልዬን ጠይቀው። ያው ሊሰፋ ይችላል። አይ በመኮርኮር ታሪክ አለ። ጆሮ ኮርኮር ታሪክ ይጻፋል አይደል? እኔ እንደሚመስለኝ ከኛ ባህል ጋራ ቁርኝት አለው ስንደዶ። በጣም ብዙ ታሪክ አለ። ነገር ነው የሚሆነው። ሰፌዶች አሉን፣ አገልግሎች፣ መሶቦች እና እንደዚህ ያደረግን። እንደውም ብዙ ጊዜ አይታል የባህል ምግብ ቤት ምናምን ስትገባ እነዛ በስንደዶ የተሰሩ ነገሮች አሉ። ከነዚህ አንፃር አኳያ ሳየው እውነት ይመስለኛል። ግን እንደ ዓለምም ሊሰራበት ይችላል። በቻይንኛ እኮ ስንደዶ ሊኖር ይችላል እና አይናቸውን ገለጡበት። በቻይንኛ ስንደዶ ይኖራል። በሌላ በቻይንኛ ስንደዶ ምን ስንደዶ በቻይንኛ ስንደዶ ሲንድዶ ግን ጥልዬ ቻይናዎች ስትሉ ልጅ እኔ ያስታውሰኝ ምግብ የሚከድኑት ነገር ከምር በረሮና ይጠብሰው ይከድኑታል። ምን እንዳይገባበት እንደሆነ እኔ ቻይና በጣም ምን እንዳይገባበት ነው። ለምን የሚበሉትም ያንኑ ስለሆነ አንድ ነገር ልንገር። በዚህ በቻይና ባልከው ሰውየው ገበሬዎች ናቸው እና ብዙ ገበሬዎች ተሰብስበው ቁጭ ብለዋል። በቃ ስብሰባ ነው፣ ንግግር ሊደረግ ሲጠበቅ ብዙ ቆየና ሰዎቹ ምንድነው ሰው የምንጠብቀው ሲባል የሆነ ቻይና ቆሟል እና ቻይናው ቆሞ ብዙ ሰዓት ሲፈጁ ምንድነው ሲሉ አስተርጓሚ ጠፍቶ ነው እና ምንድነው ስራው? ያው ሰውየው ገበሬ ነው፣ ከቻይና የመጣ ገበሬ ነው፣ ለገበሬዎቹ ትምህርት ሊሰጥ ነው ተባለ ሲባል አንዱ ከመሃል ብድግ ብሎ እኔ እችላለሁ፣ እኔ ያስተረጉማል። እንዴ እስካሁን ድረስ የት ነበር? ቻይንኛ ትችላለህ እንዴ? አዎ አለ። ሄደ ሰውየው ሲል ከብቶቻችሁን አስከትቡ ተነዛቸውን ይሄኛው ይቀበልና በመስኖ ውሃ ተጠቀሙ ቸንቻ ሲል እርሻው ጥሩ ይሆናል ሲል አንተ ግን ቻይንኛ ትችላለህ እንዴት አወቅ? ገበሬና ወላላችን ከዚህ በላይ ምን ይላል? ያው ነው። ግን ቻይና ላይ አሁን እኛ ሀገር ላይ ከጠጡ አይንዱ ነው አይደል? ያው ቻይና ከሳቁ አይንዱ ነው የሚባል። ለምን አይኑ ይጨፈናል? እኔ ግን እውነት አላመንክበትም። በልዩነት መምጣት ትችላለህ፣ ውሸት ልትል ትችላለህ። ይሄ ምንድነው ቹፕስቲክ የሚባለው? የሚበሉት በስንደዶ ነው እንዴ? አይ አይደለም። አይ ሌላ ነው። ጠንከር ያለ እንጨት ከሱ ሰርቶ እኮ እሱ እንጨት እኮ ከእንጨት እኮ ነው የተሰራ ያለው እኮ ታሪክ እና እውነት ነው። እኔ ስንደዶ ብዙ ጥቅም ስላላት በጣም ስንደዶ ላይ የሆነ ነገር በጣም ነው ማርቆስ። አንተ ያልከው ግን ልጅ ያኛው አሪፍ እንጨት ነው። ነው። ስንደዶ እኮ በጣም ቀጭን ናት። ብዙ ሆኖ ነው
ሰፌድም ስለዚህ ጥሌ ምን አልክ? እውነት ረሙ እውነት ሰንደዶ እኮ ይሰራል ታዲያ። ግን ቅድም ያላት አንድ ነገር አለች። ለምሳሌ ከጥሌ ብለህ የሆነ ነገር ላይ ቆምክ፣ ምን ለማለት ፈልገህ ነው? እኔ የማውቀው ነገር እውነት አሁን ያልከው እውነት 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 እንድትል ስለፈለኩ ነው። ዜዶ ይወዳለሁ እውነት እሺ ምንም አታስተኝ። ዜዶ በቀጭን ስንደዶ ታሪክ ሲሰራ ይቻሉ ያለውን ጥሌ ረሙና ማርቆስ እውነት ነው ብለዋል። አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? ሀሳብ መቀየር ይችላል። ሂዱ ቀይራ ብራቮ ዜዶ። ጥላሁን እናቴ ትሙት ዜዶ አዎ አጨብጭቡለት ከሆነ በቀጭን ሰንደዶ ሰፌድ ታሪክ ሲሰራ ላይ በጣም እኔን ያታለለኝ። በነገራችን ላይ በስንደዶ ታሪክ ሳይሆን ጥላሁንን ነው ጉድ የሰራው። ለማንኛውም ሁለት እኩል ሆነዋል። በማስከተል እንግዲህ ያው ጨዋታውን ካካሄድ ነው ረጅም ጊዜ ሆኖታል። ዛሬ እንግዲህ እስቲ እንደገና እናጫውት። ብታምንም ባታምንም የመጀመሪያው ፎርማት አንዱ ፎርማታችን ናፍቆን ነበር በጣም። ስለዚህ ለዛሬ የምጋብዘው የጥሌ የረሙንና የማርቆስን እንግዳ ይሆናል። አሚር ሚፍታን ወደ መድረክ እንጋብዘዋለን። አሚር ሚፍታ፣ አሚር እዚች ጋር ትቆምልናለህ። አሁን ምንም አታወራም፣ ጸጥ ነው የምትለው። እሺ እዚች ጋር ቁምልን። በቃ አሚር መጥቷል። አሁን ምንም እነሱ ቢያወሩ ቢጠይቁ እንዳታወራ፣ እኔ ሳልጠይቅ አሚር ዝም በል። ጥሌ አሚር ላንተ ምንድን ነው? አሚር የእህቴ ጓደኛ ነው። እቤት ይመጣል። የእህት ጓደኛ። የእህቴ ጓደኛ። ረሙ አሚር ላንተ ምንድን ነው? አሚር የሰፈሬ ልጅ ነው። እሺ በቃ የሰፈር ልጅ። ማርቆስ አሚር ላንተ ምንድን ነው? አሚር ዘመናዊ ቁራሌው እሺ አሚር ትንሽ ጠጋ በለለ ወደ በቃ እሺ። አሚርን እንግዲህ ጥላሁን የእህቴ ጓደኛ ነው ብለዋል። ረሙ የሰፈሬ ልጅ ነው ብለዋል። ማርቆስ ደግሞ ዘመናዊ ቆራሌው ነው ብለዋል። ጠይቋቸው። መጀመሪያ ጥሌን ጠይቁት። ከኔ ጀምሩ። የእህቴ ጓደኛ የእህቱ ጓደኛ ይመስልሃል? የእህቱ ጓደኛ ነው። ማን ነው ስሙ? አሚር ነው። አሚር ማ? የአባቱን ስም እኮ አልገደድም። አሚር መሆኑ የት ነው ሰፈሩ? እኛ ሰፈር አዲሱ ገበያ። ምኑ ጋር? አዲሱ ገበያ። እኔ አጅብት ነኝ አይደለ? እሱ አዲሱ ገበያ ነው። የእህቴ ቤት ደግሞ አዲሱ ገበያ ነው። እሺ ጥልዬን ጥሌን ጠይቁት። ጥሌን ጨርስ። ረሙ የሰፈሬ ልጅ ነው ስላለ ነው። እሱ ላይ ቆይ እኔ አሁን የኔን ነው እኮ ነው የምመልስልህ። ኦኬ ሌላ ጥያቄ ካለ በምን ጉዳይ ነው ቤት የሚመጣው? ኤሌክትሪክሻን ነው እና አንዳንድ ጊዜ እኔ ቤትም ይመጣል እና ኤሌክትሪክሻን ስለሆነ አንዳንድ ጊዜ አንዳንድ ነገር ሲያስቸግረኝ ይመጣና ይሰራል። ምን ይሰራልሃል? ኢንስታሌሽን ሳይሆን ለምሳሌ ከቆጣሪ ገመድ ሲበጠስ ወይ ማብራና ማጥፊያ ወይ ደግሞ ምጣድ እንኳን አላሰራውም። ማብራና ማጥፊያዎች ምናምን የሆነ ስቶቭ በቃ ጥልዬ ተው። ለምን ተው? ጣሪያ ላጣሪያ አትሂድ። ይቅርብ። እሱ ራሱ አልወጣውም እንደዚህ። ረሙዬን ከመጠየቄ በፊት ረሙዬ የሰፈር ልጅ ነው። ማን ነው ስሙ? አሚር። ስሙ ማን ነው? ማዘርዬ እቤት መጥቶ ያውቃል ይሄ ልጅ? እኔ ውሸት አላወራም። ቤት መጥቶ አያውቅም፣ ግን የሰፈር ልጅ ነው። አይናት ለልጅ ምንም ማስረጃ አያስፈልግም። ያውቁታል። የሰፈር ልጅ ነው ካሉ የረሙ የሰፈር ልጅ ነው። ጠይቁት። ማርቆስ ጨርሱ። ማርክዬ አዲስ ቆራሌው ነው ብለሃል። አዎ ዘመናዊ። በጣም የሚገርመው በፊት እኛ እቃ የምንሸጠው ራሱ ቁራሌው ጋር ሄደን ነበር። ይሄ ቁራሌው ግን በቲክቶክ ቤት ላይቭ ይገባ ላይቭ ገብቶ ላዳ አለ ፌርሙዝ አለ ምናምን ሲል እንደ አጋጣሚ ጫማ አለ ሲል
እኔ ታኮ ጫማ ነበረኝ የባለቤቴ ኢንቦክስ አረኩለት። ከዛ አምጧለኝ ሸጠልህ? አዎ። ከዛ ጓደ ፍሬንድ ሆነ። ፍሬንድ የቲክታክ ፍሬንድ። ከዘፈን በፊት ነው የምታውቀው? አሁን ነው? ኧረ ገና አሁን በቃ። መቼ? ስንት ቀን? ቲክቶክ ከጀመረ በኋላ? አዎ ከቲክቶኩን ከጀመረ ንገሩኝ። በቲክቶክ ከሶስቱ መካከል ከአሚር ጋር ትክክለኛ ግንኙነት ያለው ማን ነው? ተነጋገሩ። መጀመሪያ ተወያዩ። እየሰማናችሁ ተወያዩ። እኛ እዛ ድረስ አንሄድም። እናቴ እንኳን አደረሰሽ። አረፋ ጥሩ ነው። በጣም ጥሩ ነው። በበዓል ቀን አይዋሽም። ኧረ አይዋሽም፣ መቼም አይዋሽም። እንኳን ዓመት በላ እኛ ካልንሽ ውጭ። እሺ። እና ይሄ ልጅ ቤት ይመጣል? ነገርኩህ እኮ ቤት አይመጣም፣ ግን የሰፈር ልጅ ነው አልኩህ። በቃ እንወድሃለን። ማርቆስ ምነው እኔን ተዋት? ለምን አታምኑኝ? ማርቆስ እኮ አሁን የኛ ጊዜ ነው አይደል? አዎ የኛ ጊዜ ነው። እናንተ ተመካከራችሁ ውሳኔያችሁን ንገሩ። እናቴ ወይ የማርቆስ ጓደኛ ነው ልበል? የረሙ እኔ ረሙ ሳይሆን በማውቀው በሰፈሬ ልጅ ነው አልኩህ እኮ። በቃ የሰፈር ልጅ ነው። በቃ ረሙ። የሰፈር ልጅ። ስለዚህ ማን ነው? ከማን ጋር ነው? ረሙ። አዎ ማርቆስ መስሎኛል፣ ግን ረሙ። አሚር ትክክለኛ ግንኙነት ያለው ከረሙ ጋር ነው ብለዋል። ወይም እዚህ ፕሮግራም ላይ ጋብዞ ያመጣው ረሙ ነው ብለዋል። አሚር እንኳን ደህና መጣ። እንኳን ደህና ቆያችሁ። ጮክ በለህ ወደዚህ ጠጋ በልና ጮክ በል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን አደረሳችሁ በልልን እስቲ። እንኳን አደረሳችሁ። ከሶስቱ መካከል ትክክለኛ ግንኙነት ያለ ወይንም ዛሬ የጠራ ማን ነው? ማርቆስ። ማርቆስ ነው ብያለሁ። እንግዲህ ያው የአብነት ልጅ ነህ። የአብነት ያው 36 ቀበሌ ያው ወደ እንደዛ ማሚ የት ነው ሰፈሮት? እኔ አዲስ ከተማ ያው። ስለዚህ ቅድም እሳቸው የገለጹትን ረሙ አንድ ሰፈር ስለሆኑ ነው። ማሚም ልክ የሆኑት ምንድን ነው? ይተዋወቃሉ። የሰፈር አንድ ሰፈር ናቸው። አንድ ሰፈር ናቸው። ስለዚህ ማሚም የተናገሩት ነገር እቤት አይመጣም፣ ግን የሰፈር ልጅ ነው ያሉት። አሚር ያው እዛው የሰፈር ልጅ ስለሆነ ነው። ማሚም ልክ ናቸው ማለት ነው። በመጨረሻ ግን ከጨዋታው አካሄድ አኳያ ነው ወደ ማርቆስ ያደረግነው እንጂ ማሚም ልክ ናቸው። እናመሰግናለን። አሚር ሙፍታ እጅግ አድርገን እናመሰግናለን። በጭብጨባ እንሸኘዋለን። አሚርን ለማግኘት በ0901 16 1959 እደግመዋለሁ። በ0901 16 1959 ደውላችሁ ስራ ማሰሩት አይዞህም በሉት። አይዞህም በሉት። ለማንኛውም እስካሁን ባለው ነጥብ የጥሌ የረሙና የማርቆስ ቡድን 3-2 እየመሩ ነው። 3-2 እየመሩ ነው። ረሙ ታሪክ ንገረን። ይሄ ታሪክ እንትን ልቤ ነከኝ። ጀርባህን ሊያዝል። እሺ እስር ቤት ውስጥ እያለሁ እዛው ፍቅረኛ ነበረች። ማርቆስ ቆይ ማርቆስ ተነስና ዱዓ አስደርግልኝ። ስንት ጊዜ ታሰርክ? ሳምንት ገባ ወጣ ነው። አብራክ የታሰረች ልጅ አብራክ የታሰረች ልጅ ናት? ነው አይደለም። ምግብ ታመላልስልኝ ነበር። ምግብ ታመላልስልሃለች? ታመጣልኛለች። ሰው ከማመላለሷ ጋር በተያያዘ ነው የፍቅር ግንኙነቱ የተጀመረው? ሌላ ሰው ልጠይቅ ወይስ ከፍቅር ግንኙነቱ በተያያዘ ነው ማመላለሱ የተጀመረው? እኔ ውስጥ ነበርኩ። ሌላ ሰው ልጠይቅ መጣች ጓደኛዬ። ከዛ እዛው ተዋወቅን፣ መመላለስ ጀመረ። አንተ ቢያገባ ወጪ አታውጣ፣ እናቱ ይጠይቁት። እሺ እሷ ማን ቤት እንግባ ብላለች። ረይሜ ወጣ ገባ ላለው አልከኝ እስር ቤት። አይ ወጣ ገባ ዱለት አይደለም። አንድ ሳምንት ወጣ ገባ በል። ለአንድ ሳምንት። ማን ነው ስሟ? ኢክራም ትባላለች። ኦኬ ኢክራም ምን ያውቃታል? ያውቃታል ነው ያሰብኩ አይደለ? እና አሁን አብራችሁ ናችሁ? አልፎ አልፎ እንደዋወላለን። አልፎ አልፎ ግን አሁን ሲስተር ነች። ሲስተር ሊሆን አዘኝ ነው።
ቆይ ውስጥ እያለሁ ስለሱ አላውቅም ነበረ። ወጣ ግን የደረስኩበት ነገር ነበረ። አቁሙት። ውሸት እዚሁ ውሸት ግን በጣም ጎድታ ነበር። በጣም ጎርታለች። አይ ብዙም አልጎዳችኝ፣ ኖርማል። አሁን ሬሙ ይሄንን ነው እንደው በጣም ነው የምወደው የኔ ልጅ፣ ይሄንን ነው ልብ ይነካል ያልከው። ምሳቅ ይዞ የመጣ ፍቅር ልብ ነካ። እየበላ ነው። ያው በምሳቅ ሁለት ጥቅም እኮ ነው ያለው፣ ፍቅርም ምግብም። ለሰው እኮ ነው ሰው በላው እሱ ይውጣል እንዴ? ለሰው ስታመጣ ነው ያለው እኮ በዛው ለሱ። አይ አየችኝ አንድ ቀን። ከዛ በኋላ ግን ከዛ ሰውዬው መጥቶለት አያውቅም። ላንተ ነው ለኔ እማ ታስሮ ነበር። አይ ለጸብ ሳይሆን ለክፉም ሳይሆን ለፍቅር ነበር የታሰረ። ግን ውሸት ነው የሚለው ፍቅረኛ የሚለው ውሸት። ቅድም አስበላሽ። ውሸት ማሚ ውሸት ነው። እኔ ከሱ ተለይቼ አላውቅም። ስለዚህ ኢክራም የለችም እዛ። ኧረ የለችም። ምን ኢክራም? ያው ውሸት አይቻልም። ታስሮ እንደየነበ ሆኖ ደግሞ አይደለም አለለም። የሳምንት ነው እኮ ታስሯል። ያ እንደተባለ ሳምንት ነው። ያው በፍላጎት ነው። የሚጎዳ ማን ነበር? ቅርብ ጊዜ ነው አይደል? ረሙ ቅርብ ጊዜ ነው አይደል? ራው ብዙም አይርቅም። አይ ውሸት እማ ወይ ኢክራም እንዴት ነው? አይ ኢክራም ታማለች። ውሸት ነው። እሺ ማሚ የማታውቀውን ሚስጥር ነው እንግዲህ አውራ የተባለው። ረሙ እስር ቤት ውስጥ እያለው እዛው ፍቅረኛ ነበረችኝ። ስሟ ማን ነው? ኢክራም። ድገመው፣ ስሟ ማን ነው? ኢክራምዬ። ኢክራም ነው ወይ? ስለዚህ ይሄ ከጨመረበት ታሪኩ የማርቆስ ነው ማለት ነው። አሁን ረሙ እስር ቤት ውስጥ እያለው እዛው ፍቅረኛ ነበረችኝ ያለውን ፍልፍሉ ማሚና ዜዶ ውሸት ነው ብለዋል። አሁን ረሙ ያወራው ታሪክ እውነት ነው ውሸት ነው? የታሰረ ፍቅር ብለን ውሸት ነው። ግን እኔ አንተን እንይትምት አንተ ልክ አይደለም። ለምን መሰለህ እንዴ እናት አብራን ኖራ አንድ ሳምንት ቆይ ሁለት ቀን ያልታሰርክ ልጅ ሳምንት አስሬ ትላለህ ፊት ለፊት ታስሯል እኮ ቃላ አንድ ቀን ተለይቶኛ አያውቅም ማለት አይደለም። ታስሯል እና አብራት ተገባ እንዴ? እሱ ተለይቼ አላውቅም። ሴት የሚባል አላየውም ነው ልዬ ማሚ ያለችውን ስማት እስቲ ታስሯል። ግን ስጠይቅ እኔ ብቻ ነው የምጠይቀው ከቤተሰብ ጭምር ማለት ነው። ግን ሴት የሚባል አላየውም። ለማንኛውም ነጥባችንን ግን አስበላ ክፍተት እሱ ጋር ያለው አይደል? ገብቶኛል። እሱ ሊጠቀም ቢሆን ለማንኛውም ሶስት እኩል ናቸው። ማሚ ታሪክ ንገሪን። ያችን አንብቢያትና ሲጠይቁሽ ትመልሽላቸዋለሽ። አረሙ እንግዲህ እሱ ማታውቀው ያለ ይልቁንስ እኔ ማያውቀው ነው ማስረዳለት። እሺ አራተኛ ክፍል ሆኖ እኔ ብዙ ያው ክትትልም እንትን ብዬ ነበር። ያው እሱ አያውቅም። ግን ምን አደረግሽ ብለህ እንዳትወቅሰኝ ቤት ያው ላባረር ሞክሬያለሁ። ከየት? ከትምህርት ቤት። ስለዚህ ታሪኩ ምንድነው? ረሙን ከትምህርት ቤት ላባረረው ብዙ ጊዜ ሞክሬያለሁ። ከትምህርት ቤት ላስባረረው ብዙ ጊዜ ሞክሬያለሁ። ለምን ጠይቋ? ለምን በምን ምክንያት እያስቸገርክ? ዳይሬክተር ነበሩ። ደህና ሰላ ያላት እናቴ ሞክሬያለሁ ነው አይደለ? እናቴ አንቺ የምንለው የእናትነት ፍቅር ስላለ በእናትነት ነው ክብርሽን እንትን ያለ ማለት አንቺ እያልኩ ነው አሁን የምጠይቅልሽ። ኧረ በተመቸ ችግር የለም። ልጅሽ ነው። ትምህርት ደግሞ በትምህርት የዳበረ ሰው ላንቺም እረፍት የሚሰጥሽ ልጅሽን አስተምረሽ ነው። ከትምህርት ቤት እንዲባረር ለምን ፈለግሽ? አይ ስላስቸገረ ነው። ግን ማብራራት ኋላ ሰነፍ ነበር። እሱ ስንፍናውን ለኔቶ ሄደሽ ቾክ አለቀ እያልኩ እየቀረሁ ምናልባት ስራ እንዲረዳሽ ፈልገሽ ወይ ወደ ንግድ ወደ ምናምን እንዲመጣ ፈልገሽ ነው ወይ? አራተኛ ክፍል ሆኖ ምንድን ነው የሚሰራው?
በረከት የፈለከውን ብትል እኔን እንትን ማለት አትችልም። አይደለም ግልጹን ማድረግ ነው። እኔ ግን እሷ ለዳይሬክተሩ እውነት ተናግሬያለሁ ወይስ ላስባሪ ሞክሬያለሁ? አይ እነሱን በጠየቁኝ መሰረት ነው። አስቸገረኝ በሚሉኝ ሰዓት በቃ እኔን ደግሞ አባሩታለች። አንተ ጥያቄ ልጠይቅ። አራተኛ ክፍል አላስታውስም። ረባሽ ነበር ትምህርት ቤት? እሺ ትደባደብ ነበር? እሷን ስታስቸግራት ነበር? ታበሳጫት ነበር? አንድ ያው ወላጅ ብዙ ጊዜ ይጠራ ማሚኔ አራተኛ ክፍል ነው የተማርከው? ደጃዝማች። አንድ ጥያቄ ልጠይቅ። ደጃዝማች ያሉ ተስፋ። ኦኬ። በሳምንት ስንት ወላጅ ይዘህ ትሄዳለህ? ጥያቄ ወደዛ ነው። በሳምንት ሳይሆን በወር በሁለት ወር ምናምን እቁም ነው እንዴ? ጥያቄ እኮ ወደዛ ማሚ። አቤት። ጥያቄው የእሷ ነው እኮ የእሱ አይደለም እኮ። አንድ ጥላችሁ እኮ እሱን ጠይቃችሁ እኮ እሱን እኮ የእሱ ነው እየጠየቀ። ቆይ አሁን የልጅነት እኮ አሁን የዛን ሰዓት እኔ አላስታውስም። አትካላስታውስ ዝም በላ። እኛን ልጅ አልነበርክም እንዴ? አልተወለደም የዛን እኮ እኛን ጠይቃታ። እሺ ጠይቅ። ጥያቄያችን አንቺን መመርመር ነው እውነትና ውሸት እንደሆነ። ተናደሽ ቤት አልቀጣሽው? ልጆች ሲረብሹ ቤት ይመጣና ይገረፋሉ፣ እንደዚህ ይላሉ፣ ሁለተኛ ያስተካክላል ምናምን አላልሽ? አሁን አይገረፍም። እናንተ ዝም እኔ አይገረፍም። እናንተ ድሮ የቀረ ነገር ነው። ልጅ አይገረፍም። በፊት ይሄ ግርፊያ ምናምን ጥልዬ እኔ እናንተ በነበርንበት ጊዜ ባጀት ነበረው ትምህርት ቤት። አሁንም ልጆች የዱላ አይገረፉም። ጥልዬ ይኸውልህ እኔ ከልጆች ጋር ብዙ ሰራለሁ ከልጆች ጋር ከኢትዮጵያ ስም ከሁሉም ከብዙ ሰዎች ጋር ሰራለሁ። ልጆች በአሁን ሰዓት አይገረፉም። እኔ እንደለመድኩት ስም ከማልጠቅስ ሰውዬ ጋር ድራማ ልንሰራ ለአሁን ህፃናት እኔ እንደገባው ሰውዬው የታለ ፍልፍሉ ምናምን ብሎ ዱላ ይዞ ድራማ ይዞ አልመጣ። ልጆቹ ይስቃሉ ብለን ልጆቹ ጫጫታ አልጀመሩም። አለቀሱ። ምንድን ነው ሲባሉ ቴሮሪስት። ያው ልጅ አይነካም። እዚያ አይመጡ። የኛ ጊዜ ግርፊያት ታውቃታለህ? እውነት ነው። የኛ ጊዜ ግርፊያት ታውቃታለህ? ሰው ጠግባሃል ወይ? ጠግባሃታል? ከፈለክ እኔና በረከት እናሳይ። የኛ ጊዜ ግርፊያ ወጥር ሰውየው እንዳይረሳው እንደገና የረሱትና 37 እዚህ ነው የተለጠለጥነው እኛ። አንተ በጣም ተገርፋል። በጣም በዚህ ላይ ኖ ማርክዬ፣ በዚህ ላይ ጥልዬ ማርክ እንዳለው ባፉ ብቻ አይደለም ቁጥር የሚጠራው ከታች። አይ እኔ ልክ ናችሁ እኮ አሁን የምትሉትን እኔም አስታውሳለሁ። የአሁኖቹ ልጆች ና ልጄ ናና እንዴት ያለ ዕቃ ገዝቼልሃለሁ ተብሎ ሲገለጥ ወይ ብስክሌት ነው ወይ ደግሞ አሻንጉሊት ነው ወይ ልብስ ነው ወይ ጫማ። እኛ እኮ አንተ በጋዜጣ ተጠቅልሎ እንዴት ያለ ዕቃ ተገዝቷል ሲገልጠው የበጋ ለንጋ ነው። እና ድሮ ግርፊያ ነበር። ግን አሁን የኔ ጥያቄ ምንድነው? ያ ሁሉ ነገር ግን ጥሩ አድርጎልናል። ለጥሩ ደረጃ እንድንበቃ አድርጎ ድሮ ደግሞ የዋሆቹ መምህራኖቻችን ብቻ ሳይሆኑ እኛ ምንን በታማኝነት ነው የምትላከው። መምህራኖችንም ይገርፉናል እኮ በታማኝነት ነው የምትላከው። ሂድና መገረፊያ ዱላ ይዘና ይባላል። ከዛፍ ላይ ትቆርጥና እንደዚህ ትሞክረዋል። ቅንጥስ ካለ ጥሩ አይደለም። ለራስህ እኮ ነው። አንድ መዝሙር አለ። ላመስግን ምስጋና ለእናትና አባቴ ለመምህሬና ለትምህርት ቤቴ እየተገረፍን ስላደግን ነው። በእውነት ጥሩ ግብረ ገብ አስተምረውናል መምህሮቻችን እናትና አባቶቻችን። እኛ በነበርንበት ጊዜ ነው። አሁን ይቀጥል ማለት አይደለም። ግን እኔ ማሚን የጠየቅኩት ትንሽ ጠነከረብኝ። እንዴት ይሻልሽ? ትምህርት በጣም ለውጤት የሚያበቃ አንቺንም የሚያሳርፍሽ ልጅሽ ነው። ለዛ ነው የምታስተምሪው። ያንን ውሳኔ እንዴት ወሰንሽ? ላባረው ልጅሽ ብሎ ወላጅ በጠራኝ። ደምስ ይባላል የዛው ዳይሬክተር ኃይሉ ተስፋዬ። በቃ እሱም በኋላ አይደለም በቃ አለች እኮ ፍቅር ያሸንፋል። በቃ ነገረች። ፍቅር ያሸንፋል። ያው እሱን ተወኝ። እኔም አባሩትም አላልኩም። ራሳቸው ገሰጡት። በቃ ዝም በይ እናቴ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ወደ መልስ እንምጣ። ይቅርታ አድርግልኝ ማማ፣ ውሸቷን ነው።
ይቅርታ እኔ አድርጊልኝ አንድ ቀን እወድሻለሁ። ማስታውሰው ውሸቷን ለዳይሬክተሩ ዋሽልኝ ብያት ቤት ዳይሬክተሩን ዋሽቼው መጥቼ ዋሽልኝ ብያት ሄጄ ዳይሬክተሩ ጋር ውሸቱን ነው ብላ እንትን ብላኝ ታውቃለች። ያው አየህ፣ ስለዚህ እውነቱን ተናግራ ወይ ታስገርፋለች እንጂ ውሸትን ተቀብላ አትዋሽልህ። ስለዚህ ውሸት እኔ ግን እውነት መሰለኝ። ምናልባት አሞ ከሆነ የዛን ጊዜ ኧረ እባክህ ከትምህርት ቤት ይውጣልኝ ልጄ ብላ ይባራል። አይሆንም እንዴ የምትደክመው የምትለፋው ልጇ ትምህርት ተምሮ እሷን ለማሳረፍ ክሱ በሆነበት እንትን እንዴት እሺ ትላለች? አይሆንም። ውሸት። ስለዚህ ውሸት በቃ ተበልጫለሁ። መሳቀነክሽ እኔ እኮ እንትን ህዝብ ፊት ቆሜ ማሚ በቃ ውሸት በልዩነት በልዩነት ማሚ በነገራችን ላይ የደጃዝማች ኃይሉ ተስፋዬ ትምህርት ቤት መምህር ደምስ ዳይሬክተር ያው ዳይሬክተር ረሙን ከትምህርት ቤት ላባረረው ወይም ደግሞ ላስባረረው ብዙ ጊዜ ሞክሬያለሁ ብላለች ማሚ። ጥሌ ረሙና ማርቆስ ደግሞ ውሸት ነው ብለዋል። በልዩነት አዎ፣ በአብላጫ ድምፅ ማለት ነው። አሁን ማሚ ያወራችው ነገር እውነት ነው ውሸት ነው? የዛ ጊዜ ጥረቷ ነው ረሙ። ሁለት ውሸት ይዛችሁ መጣችሁ። እውነት ነው። በጣም የሚገርም እኔ እኮ የሚገርመኝ ጥላሁን መጀመሪያ ስታስረዳ ረሙ እኮ ተናገረ። ዋሽልኝ ብያት እንኳን ሄዳ አልዋሸችም እያለ ተዋሻለች ብለህ ውሸት ትላለህ? አይ እዚህ ጋር እዚህ ጋር ነው እንዲያቷሽም ያለ አሁን የገባኝ እኔም አሁን ነው የገባኝ። ይቅርታ በቃ ግን የሆነ ይባረር ትላለች ብዬ አልገመትኩም። እሺ ማሚ ንገሪን። እሺ ከአቅማችን በላይ ነው እናባረር ነው አሉ። አባሩት አልኳቸው። እውነት ከአቅማችን በላይ ነው አባሩት አልኳቸው። እውነቴ እኮ ነው። ያው የቤት ስራ አይሰራም፣ ክፍል በስራቱን አይገባም በሚል ነው አባረሩት። ግን አባሩት ነው ያልኳቸው። አላባረሩትም በወጡም ነው። ግን የእሷ አባባል ማሚ እንደነገረችኝ ትልቅ ትምህርት ነው። አንድ ልጅ በምሳሌ ቅድም የነገርሽኝ የሆነ ነገር ሰርቆ መጥቶ ቤቴ ቢቀመጥ ቢተኛ ተኛ ልለው አይደል? ቅድም ያልሽኝ። አዎ የለም አልልም። እና የሆነ ዕቃ ይዞ ቢገባ ተደብቆ እኔ እናት ስለሆንኩ አልደብቀውም። እኔ እጅ ከፍንጅ ነው አውጥቼ የምሰጠው። ለምን ይሄው ይመነኝ ራሱ ለምን ነገ ለኔ ሙባይ አውጥቶ ይሸጣል፣ የኔም ብርድ ልብስ አውጥቶ ይሸጣል። ልጅ ንጹህ ሲሆን ነው ልጅ የሚሆነው። ያው ከቆሻሹ ይዘው ከተቀመጥክ ያን ቆሻሽ ነው ምን ያደርግልሃል? ያምጥለው ቆሻሽ ምን። ስለዚህ ትምህርት ቤት ጥፋት ካጠፋን ጋም ቢሆን ይመንበት እና ይቀጣ። ለዚህ ያበቃችሁ በደንብ አድርጋ። ለማንኛውም የፍልፍሉ የማሚና የዜዶ ቡድን 4-3 እየመሩ ነው። 4-3 እየመሩ ነው። ጥሌ ታሪክ 4-3 ተናዶ እሺ። ታሪክ ከ5 ዓመት በፊት መኪናዬ ውስጥ አብሲት ጥያቄ አብሲቱን ጥለኸው ነው? አይ አብሲት ነው የጣልኩት። የምንድን ነው አብሲቱ? አብሲት ነው እኮ አብሲቱ የምን የጥቁር እንጀራ የምን አብሲት? አንተ ምን አይነት አብሲት ነው? የጤፍ ነው አብሲት እኮ የጤፍ ይሁን የምን አብሲት እኮ አብሲት የጤፍ ነው። ጥቁር ጤፍ ነው ቀይ ጤፍ ወይ ነጭ ጤፍ? ብዙ ጊዜ ነጭ ጤፍ ነው ነበር። ነጭ ጤፍ አትፈልገውም ነበር? ኧረ ጥያለሁ እኮ ነው ያለው። አንተን የጣልከው? አረ ልጅ አብሲት መጣል አታውቅም እንዴ? መኪና ውስጥ ለምን ጣልክ? አሜን። አብሲት መጣል በማንደጃ ነው? ማሚ ተጠይቀው አንዴ። ኩሽናቸው ጠባ ማሚ ልጠይቀው። ከሰል ነው እያልኩ እንደማመጥ። ኩሽናም የለኝም። በስቶቭ ነው በከሰል ነው የጣድከው? አብሲት በከሰል መኪና ውስጥ በከሰል አድርጎ ስቶቭ ላይ አድርጎ ማለት ነው እዛው ላይ። አይ በከሰል አድርጌ ቤንዚን ማንደድ ይቻላል። ቤንዚን ላይ እሳት ማንደድ ይቻላል። ሞተሩን ካጠፋ ከሰሉ ወደ ቤንዚኑ እስካልተጠጋ ድረስ አብሲቱ መጣ። ህዝቡን ፍጀው። ከየት ላምጣ ይልኝ? ህዝቡን ፍጀው። እሺ ደግሞ ሞተሩን አጥፋና አላልክም? አብሲት ትክክለኛው አብሲት ነው? ትክክለኛው የጤፍ አብሲት ነው ወይስ ሌላ አብሲት የሚመስል ነገር ነው?
አብሲት እቤት ሰው ነበር። ራስህ ነው የጣልከው? ከደነው እኔ ነኝ የጣልኩት። ራስህ? ረሙ የዛሬ 5 ዓመት ታሪክ ነው። እሺ ቆይ የማሚን ጥያቄ እየሰማልኝ ማሚ ቀጥታ ጠይቂው። ናይ ወዴት ወስደህ ልትጋግረው ነው ማለት? እዛው ነው የምጋግረው። ምን ዳሽቦርዱ ላይ? እዛው ነው የምጋግረው። መኪና ውስጥ መጣል የፈለክበት ምክንያት ትነግረናለህ? አብሲቱ ከተጣለ በኋላ ለመሆኑ አብሲቱ ላይ ነው እንዲህ የምትጋግረው? ምጣድ ላይ ነው። ወዴት ነው ወስደህ? አብሲቱን እኮ ጣልኩ እንጂ አብሲት እንጀራ ጋገርኩ አላልኩም። አብሲት ጣልኩ ነው። ረስተህ እኮ ነው። መኪና ውስጥ አሳደርኩና ጠዋት ወስደህ ጋገርክ። አብሲቱን ጣልኩት። እውነት ውሸት? እውነት እውነት። ማሚስ? እውነት። ማሚ? እናቴ? ኧረ እኔ ውሸት ነው። ፍልፍሉ? እኔ እንደሚመስለኝ እሺ አብሲት አድርስ ተብሎ ጥሎ ወርዶ አብሲቱን ጥሎ ወርዶ ይመስለኛል። አሁን ብዙ አምቡላንስ ሹፌሮች በጣም ጥሩ ናቸው። ሰሞኑን ለኔም ለሕክምና ጥሩ የሚተጉ ምናምን ነው ያሉት። በጣም ነው የምወደው። አንዳንዴ ማይሆን ነገር ልንሰማ እንችላለን። ይሄ ግን እውነት የሆነ ነገር ነው። አንድ ሆስፒታል 2 ብራንች አለው እና ወጡ የሚሰራው አንድ ሆስፒታል ነው። ህመምተኞች አንድ ሆስፒታል ነው ያሉት። ወጥ ይዞ እየሄደ ትራፊክ ያዘው። ከዛ እያስጮህ ነው የሚሄደው። እንዴት ህመምተኛ ሳት እያስጮክ ትሄዳለህ ሲባል እንዳይበርድ ተብዬ ነው አለ። የህመምተኛ ምግብ ነው። ስለዚህ አብሲቱን ጥሎ ነው የወረደው። እንዴት አብሲቱን አብሲት ጥያለሁ እኮ ነው ያልኩት። አብሲት መጣል በእናቶቻችን አብሲት መጣል ታውቃለህ አይደለ? አብሲት ተጣለ እንደሚባል በሱ ነው። እዚህ ጋር አብሲት ጥዬ ነው ጥጄ ነው የሚባለው? ጥዬ። እሺ አብሲት ጥጃለሁ። እሺ እኛ እውነት ነው ብለናል። እውነት ነው ብለናል። ማሚ አላሳመናት። በቃ ፍልፍሉ ይጣል ስኳር አድርገህ ግን እኔ አብሲት በእንጀራ በልቻ ቤት የለውም ምናምን የለኝም። እዛ ውስጥ ነበር የምኖረው። እሺ ጥሌ ከ5 ዓመት በፊት መኪና ውስጥ አብሲት ጥዬ ወይም ጥጄ ያው ከሁለቱ አንዱ ማለት ነው አውቃለሁ ያለውን ፍልፍሉ ማሚና ዜዶ ማሚ ያው ውሸት ነው ብለዋል። በአብላጫ ድምፅ እውነት ነው ብለዋል። አሁን ጥሌ ያወራው ታሪክ እውነት ነው ውሸት ነው? ውሸት ይሆን? በነዳጅ ይሆን ያሞቀው አብሲቱ በማርሽ ሊያማስል ግን ውሸት መሰለኝ። ወይኔ እንዴት መኪና ውስጥ ይጣላል? መኪና ውስጥ አብሲት አይጣልም። እውነት ነው። የስ አታገኘ። እሺ ታሪኩን ንገር። እሺ አብሲቱን ንገረን። እኔ መኪናዬ ውስጥ አብሲት እናንተ አብሲት የምትሉትን አይደለም እኔ የማወራችሁ። መኪና ውስጥ ባትሪ ለመቀየር ስፈልግ አሮጌውን ባትሪ ብድግ አድርጎ ሹፌር እንትና ወንዴን ታውቀዋለህ? ዲሜኔ ሹፌር የፊት ወንበር ላይ የፊቱ ወንበር ላይ እንትን ፈሰሰበት አሲድና እጠቡልኝ ብዬ ለመኪና አጣቢዎች እዛ 3 ቦታ ጠየቁ። 3 ቦታ ጠየቅኩና 2 ቀን ቆይቶ ሲሄድ የትኛው ቦታ እንደሆነ አጣሁት። እዚህኛው ስጠይቅ አልሰጠንም አሉ። የዛኛውም ስጠይቅ አልሰጠንም አሉ። ሰባራ ባቡሩም አልሰጠንም አሉ። በዛ በፊት የሆነ ባህሬን ሀገር ሄጄ የሆነ ሰውዬ በር ከፍቶ ፈረንጅ ነው ባሏ አበሻ ናት ያስቀመጠችን እኔና አብዱ ኪያርን እቤቷ እና ሰውዬው ከተማ ሊያሳየኝ ይዞኝ ሲሄድ ፈረንጁ ከኋላ በር ከፍቼ ልገባ ስል ነው አብሲት ተቀመጣለኝ። አፕሲት የኋላው ምንድነው የሚስለው? ባክሲት አለኝ። ስለዚህ አብሲት ማለት የመቀመጫው ወንበር የጠፋብኝን እንጂ እናንተ አብሲት የምትሉትን አይደለም እኔ እያወራሁ እና ጥያለው ያልከን አብሲቱ ጠፋብኝ። አብሲት ማለት የፊቱ ወንበር ጠፋብኝ። የፊቱን ወንበር ሰጥቷቸው ጠፉልኝ። እንግሊዘኛ አብሲትና ባክሲት ነው። ስለዚህ ወንበሩ ጠፋብኝ ነው እንጂ አንተ አብሲት ምናምን ብለህ አብሲት ስለሚጠጋጋል ነው እንደዛ መጣው። ስለዚህ አሁን ሰው ራይድ ስትሰጥ ወይ ደግሞ ለአንድ ሰው አብሲት ይሻላል ባክሲት ይሻላል። በጣም እሺ። ለማንኛውም የፍልፍሉ የማሚና የዜዶ እንደ አፕዜር ግን በጣም ይሄን ሰሙን በጣም የኛ ግሩፕ በአብሲት ታኮን ማንበብ እኮ ነው እና እንትን በቆሎ መብላት ጥሩ እውቀት እንዲ። ለማንኛውም የፍልፍሉ የማሚና የዜዶ ቡድን 5-3 እየመሩ ነው። 5-3 እየመሩ ይሄ ነው እኮ አሁን
ፍልፍሉ የሚያወራው ታሪክ 2 ነጥብ አለው። እርፍ 2 ነጥብ አለው። ና ፍልፍሉ ታሪክ ንገረን። አንደር ከቨር በገዝቻለሁ። አንደር ከቨር በገዝቻለሁ። ማን ከማን ያንሳል ነው እንግሊዝኛ። አንደር ከቨር በገዝቻለሁ ስትል በረበረ። እስቲ መጀመሪያ አንተ ጠይቅ። ለእንግዳ እኔና እሱ እንመጣበታለን። አንደር ከቨር በግ ገዝቻለሁ። አንደር ከቨር ፖሊስ የሚባል አለ አይደለ? ስውር ፖሊስ ማለት ነው። ሲቪል የለበሰ ፖሊስ እና ሲቪል የለበሰ በግ ገዝቻለሁ ነው የሚለው። በጃኬት ለብሶ እንደሆነ ጠይቀው። ከፖሊስ እጅ ነው። ፖሊስ ለኛ ብዙ ጥበቃ የሚያደርግልን ነው። እኔ በግ ነው ያልኩት። ጠቅላላ አሁን ያሉት በጎች ባለ ከቨር ናቸው። አንደር ከቨር እኮ ማለት ደግሞ ማርቆስዬ ይሄ እንዴት መሰለ በግ አንደር ከቨር ቀጥታ በጉ አለ አይደለ? ያ የተደበቀ በግ ማለት ነው። እንዳታወሳስብብኝ እሺ። የተደበቀ እሺ፣ እንዳላወሳስ የተደበቀ በግ ማለት የሚመስል ማለት ነው። ፍየል የሚመስል ምናልባት ወደ ፍየል የሚጠጋ ጎሽ፣ እንደዛ ነው። በረከት አይ ፍየል አይደለም፣ የሚመስል አንደር ከቨር በግ አንደርከቨር ሚሰልል አሁን በብዛት እንደ ተለምዶ ሆኖ እንደዚህ ለበዓል ነጭ በግ ምናምን ይባላል እና በእንደዛ አይነት መልኩ ብቻ አቤት ሲደርስ ጠውቆ አገኘሁት። ምን የሚባል አለ? ነካ አድርጓት የመጣሁት ነገር አለ። እሷ ምንድነው? እሱን እንደሱ ነው፣ በሱ መንገድ ነው። አይ አንደር ከቨር በግ ገዝቻለሁ ብቻ ሸወደኝ። ለምሳሌ ይኸውልህ መቼ እ በኋላ ወይስ በፊት? በፊት በፊት አንደር ከቨር ማታ ነው የገዛው። ከመታመም በፊት ነው ከመታመም በኋላ? ቀባጠረ ብሎ ነው እንግሊዝኛ ማድረጉ እኮ መሰለህ። የሆነ በግ ለምሳሌ ቀይ በግ ተፈልጎ ሊሆን ይችላል። ቅድም ሸረፍ ያረጋት ነገር አለ። እናንተ በደንብ ስሙ። ስለዚህ ያን ቀይ በግ ይዞ ሲሄድ አሁን እንደዛ ነው የእሷ ወይ ሲገፈፍ ወይ እንትን ሲል የሆነ ነገር ተለወጠ ነው። ለምን ነበረ አንደር ከቨር የሆነው አላውቅም። የመጀመሪያውን ቆዳ ስናዘው ነጭ በግ አንደር ከቨር በግ ለበዓል ነው የታረደው ወይስ ዝም ብሎ ያዘቦት ቀን ነበር? ለበዓል ነው። ማታ ነው የገዛው እኮ እሱን ነው የፈለግኩት። አንተ ጋር አንተ ቤት ነው? ምን ነው አያርዱም ልትል? አይደለም ነጭ በግ ያስፈልገኛል ብለው አይ ልጆቹን ያው ለልጆቹ ነጭ በግ ነው ሲታረድ ጥቁር ነው። እሱን ነው የፈለግኩት። ስንገዛው ጥቁር ስንገዛው 14,000 ብር በከቨር ነው በአንደር ከቨር? አንደር ከቨር ግን በዛኛው ቢሆን ማንነቱን በጉን አውቄው ቢሆን 8,000 አይፈጅም። 8,000 አያወጣም። ስለዚህ ይኸውልህ የሆነ ሰጋቱራ ምናምን ያበሉትና ይወፍራል። የሆነ በግ ኧረ አንተም ፋው ውፍረቱን አይቶ 14,000 ብር የገዛው ሲያድር ያየሩት እንዴ እርሾ የበላ ነው እንዴ የገዛሁት? ሲያድር ኩፍ ያለ በግ ገዝቼ ነው እንዴ? እንደዛ እንዳይሆን ብዬ ነው። እውነት ውሸት? እውነት ለምን ፍልፍሉን ስለማላምነው እውነት። እኔ አሁን አንተ በምትለው አይደለም ፍልፍሉን ስለማላምነው ከሆነ እውነት፣ ግን ጥያቄውን አምነው ከሆነ ውሸት። እኔ ትንሽ ብሯ ነች ያነሰችብኝ። 14,000 ብርማ ሊገዛ ይችላል። ቆይቷል እኮ ከገዛው ቆይቷል እኮ እንዴ ሊገዛ ይችላል እንዴ። አሁን በጉ አልቋል። አልቋል። እውነቱን ነው። በቃ በረከት በደንብ አስብ። ነጭ ሆኜ ገዝቶት እቤት ሲገባ ጥቁር ሆነ ወይ ደግሞ ወፍራም ሆኖ ገዝቶት ከሳ እና የከሳው ነው አንደር ከቨር የሆነው በውፍረቱ ምናምን። እኔ ግን እንደዛ አይደለም የመሰለኝ። ስሙ ብቻ በግ የሆነ በግ ያልሆነ ነገር ገዝቶ። ኧረ አዎ ስሙ በግ የሆነ በግ ያልሆነ እኔ በረከትን ስንቴ አሳምኜ ዝም ብዬ አብልቼዋል። በግ ነው ብለህ ፍየል ነው ብዬ በግ አብልቼው አውቃለሁ። በግ ነው ብዬ ፍየል እሱ እኮ ገዝቶታል። ሲመጣ በግ ነበረ፣ ቤት ሲገባ ፍየል ሆነ። ለባለቤቱ እኮ እንደዚህ ነው። ቆይ በጉ ስም ነበር? አንደር ከቨር በግ ስም ነበር አውጥተለት ነበር? በረከት ምን ለበጉ ስም አውጥተለት ነበር? አይ በግ ለራሱ ነው ስም ያወጣው። በግ ግን አንድ ጥያቄ ልጠይቅ። ለምንድን ነው እንደዚህ ውስብስብ ያለ ነገር ይዘን? ህመሙ መሰለኝ። ያ ፍልፍሉን ስለማላምን እውነት ጥሌ ውሸት
ለምን በማሁን በግ አንደር ከቨር በግ የሚባል ነገር የለም በምድር ላይ። አንደር ከቨር በግ ማለት አንደር ከቨር ውሾች የሉ የለም። አፈዛውት እኮ ነው። ኦኬ በግ ብሎሽ ነው ንገረኝ። አንደር ከቨሮች ትንሽ ሄዶ ወው የሚለው ይላል። የሚጠቁም አንተ እኮ አሁን ዶግ ሚያው ነው እያልከኝ ያለው ውሻ ሚያው ሲል ምናምን እያልከኝ አይሆንም። ለኔ አይሆንም። እንትን ምንድነው ስሙ? ተኩላው ምንድነው? በጉ እንትን ነው ተኩላው እንደዚህ ምን ነበር ስሙ? እና ተኩላ ገዛ የበግ ለምድ እሱ አንደር ተኩ ነው። አንደር ተኩ ነው። እንደ ልግዛስ ብትል ተኩላ ደርሶት ታገኝልኛለህ? አይ ታገኛለህ ገበያ ላይ ተኩላ ደርሶት ቢሆን ከየት መጥቶ እሱን ጠይቁ ነው የምለው እንዴ? አንተ ራስህን ልጠይቅ እንጂ ተኩላ ገዝቶ ሊሆን ልክ እኮ ሱፐርማርኬት የሚሸጥ ነው ያስመሰልከው። ከየት ይመጣል ተኩላ? ልፈልግስ ብትል እኔ እንድታምን ነው ወደ ውሸት እንድትመጣ ነው። ውሸት ነው ውሸት ነው። አንደር ከቨር በግ ብቻህን የተከራከረ ኧረ ብዙ ሰው ገደለ ከተትኩልኝ ነኝ እኔን ተከተለኝ ግድ የለም ተው። ኧረ ብዙ ሰው የበግ ለምድ የለበሰ ተው ፍየል ደርሶታል። የበግ ለምድ የለበሰ ጥሬ የመጨረሻ ውሳኔ ምን አንድ ውሸት አንድ ብቻ። እሺ አንደር ከቨር በግ እሱም በአማርኛ ልትነግረኝ ትችላለህ? አንደር ከቨር ማለት በአማርኛ ልትነግረኝ አዎ ትችላለህ? እሺ መልከ ልውጥ በግ ገዝቻለሁ። ፈስማ አጠበቀው ጭራሽ መልከ ልውጥ ውሸት። እኔ ውሸት በቃ በእነሱ ጨረሳችሁ? ውሸት። እኔና ራሙ ፍልፍሉ አንደር ከቨር በግ ገዝቻለሁ ያለውን ጥሌ፣ ረሙና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። 2 ነጥብ አለው። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? ወይዳችን ፀጉረ ልውጥ ብሎ አጠበቀው። ጭራሽ ሌላ ነገር አለ። በዓሉን በዓል እውነት እውነት ውሸት ነው። ውሸት በረከት ይወዳል። እሺ በጣም አሪፍ ነው። ውሸት 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 ለበረከት ስማ በየ ምን መሰለ ነገሩ ስላልሆነልኝ ነው። እሺ እንጂ አንደር ከቨር በግ ስላልሆነልኝ ውሸት ነው። ውሸት ነው። ግን አንደር ከቨር በግ ልሸጥ እሺ ሞክሬ ነበር። እንዴት አይነት ማለት? እሺ በበዓል ሰሞን አብዛኛው ቤተሰቦቻችን ጋር ነጭ በግ ነው የሚባለው። ስጋ ነው እኔ እንጃ ብቻ እና ጥቁር በግ አይፈለግም እና አልሸጥ ያለው ሰውዬ ነበረ የሆነ አካባቢ እና አልሸጥ ብሎት አንድ ነው የቀረው። በዛ ላይ ቆዳ ይገዛል የበግ ገበያው ጋር ቀብተው አይደለም የነጭ በግ ቆዳ። ከዛ አንድ ጥቁር በግ ትንሽ ቀርታለች። ከዛ የበግ ቆዳ ይሸጣል፣ ይቀበላል፣ ይገዛል ከሰው። ከዛ ልሸጥለት ተስማማን። በእንትን ሰፍቼ ነጭ ላልብስልህ አልኩት ቆዳዋን። የእንግሊዝ ንግስት መስሎ ቁጭ አላለ። ሰፋው ስለዚህ አልሆነልህ። ለማንኛውም በዛሬ ውጤት የፍልፍሉ የማሚና የዜዶ ቡድን 7-3 አሸንፈዋል። 7-3 አሸንፈዋል። እንግዲህ ያው በጣም ደስ የሚል ጨዋታ ነው። በረከት በጣም አሪፍ በጣም አሪፍ። እንግዲህ ያው ባለፉት ሳምንታት ያው ለበረከት ሕክምና እገዛ ያደረጉትን ብዙዎቹንም አመስግነናል እና እስካሁንም ድረስ ቤት ለቤት ክትትል እዚህም ራሱ ስራ ቀረጻ ባለበት ሰዓት ክትትል እያደረጉ ለምን ሂደት ስለሆነ የፊዚዮቴራፒውና ክትትሉ ሂደት ነው። ስለዚህ እሱን የሚያደርጉለት ሴትና የቤት ለቤት ሕክምናና ፊዚዮቴራፒዎች ናቸው። ስለዚህ እስቲ ስለ ሁኔታውና እንደገና ደግሞ ስለሚሰሯቸው ስራዎች ያው እኛም እንግዲህ ውለታ መክፈል ባንችልም እስቲ እዚህ ጋብዘን ደግሞ የሚሰሩትን ስራ እስቲ ተመልካቹ የሚወቅላቸው በሚል ወደዚህ እንጋብዛቸዋለን። የሴትና የቤት ለቤት ሕክምና ፊዚዮቴራፒ ባለቤት ያብስራ አብይንና ዶክተር እንድሪያስ አብነትን ወደ መድረክ እንጋብዛቸዋለን። ሁለቱንም እንጋብዛቸዋለን።
የአብስራ አብይ ሴትና የቤት ለቤት ሕክምናና ፊዚዮቴራፒ ባለቤት ናት። ስለሚሰሩት አገልግሎቶች ፍልፍሉ ስላለበት ሁኔታ መጠነኛ ገለጻ ያደርጉልናል። በመጀመሪያ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለአረፋ በዓል በሰላም አደረሳችሁ። የአብስራ እባላለሁ። የሴትና የቤት ለቤት ሕክምና ባለቤትና ስራ አስኪያጅ ነኝ። በሴትና የቤት ለቤት ሕክምና ውስጥ የምንሰጠው የታካሚ መከታተል ብቻ ሳይሆን የተለያዩ ትልልቅ ስራዎችን እንሰራለን። ከነዛም ውስጥ በሶስት ከፋፍለን እንገራችሁና የመጀመሪያው የሪሃቢሊቴሽን ፓኬጅ ነው። ያው የሪሃቢሊቴሽን ፓኬጃችን የሚይዘው ሳይኮቴራፒ፣ ፊዚዮቴራፒ እና ጥቂት ባለሙያ ያላቸው ቴራፒዎች አሉ። እነሱም ኦኪፔሽናል ቴራፒ፣ ስፒች ቴራፒ እና ዳይቲሻን አጠቃለን እንሰራለን ከነሱ ጋር ማለት ነው። አሁን ለአቶ በረከትም የተጠቀምነው ይሄኛውን የሪሃቢሊቴሽን ፓኬጅ ነው። ይሄኛው ፓኬጅ ላይ አክቹሊ በስፔሻሊ ለስትሮክ ታካሚዎች እና አፍተር ትራውማ ከትራውማ በኋላ ለሚከሰቱ ችግሮች አሪፉ ፓኬጅ የምንለው ነው። ምክንያቱም ፊዚዮቴራፒስቶች አሉ ከቤት ውስጥ ካሉ ነርሶች ጋር ኮላብ አድርገው ፊዚዮቴራፒስቱ በማይኖርበት ሰዓት ላይ ነርሶቹ እንቅስቃሴዎቹን ያሰሩታል። የምግብ ፕላንም በስነ ምግብ ባለሙያዎች የምግብ ፕላንም በየጊዜው ስለሚወጣላቸው ቶሎ የማገገም ቻንሳቸው ይጨምራል። የስነ ምግብ ሕክምና ላይ ደግሞ ውፍረት መቀነስ ወይ ደግሞ መጨመር የሚፈልጉ ሰዎች ካሉ የምግብ ፕላን ይወጣላቸውና ከእንቅስቃሴ ጋር አብሮ አሳይመንት ይሰጣቸዋል። እሱን አላማ አድርገን ነው የምንሰራው። በተጨማሪም ደግሞ 24 ሰዓት የነርስ ክትትል ይኖረናል። ቤት ውስጥ ነርስ በሚቀመጥበት ሰዓት አረጋውያን የሆኑ ሰዎች ወይ ደግሞ ከሆስፒታል ወጥተው ክትትል ለሚያስፈልጋቸው ታካሚዎች የምናቀርበው የነርስ ክትትል ነው። ሶስተኛው ደግሞ የዲያስፖራ ፋሚሊ ማኔጅመንት ክትትል ይባላል፣ ኦር አገልግሎት ይባላል። እሱ ውጭ ያሉ ወገኖቻችን ከቤተሰቦቻቸው እዚህ ሆነው አገልግሎት ወር ሕክምና ከፈለጉ እኛ ሙሉ ኃላፊነት ወስደን ሕክምናውንም እገዛውንም እያደረግን ሳምንታዊ ሪፖርት እናቀርባለን ማለት ነው። እነዚህን ሁሉ ሕክምናዎች ስናደርግ ከተሟላ ቤት ውስጥ ከሚቀርብ ከተሟላ የሕክምና እቃዎች ጋር ነው። ሴትና የቤት ለቤት ሕክምና የሚሰራው ይሄን ነው። በጣም እስቲ ያው የሴትና የቤት ለቤት ሕክምናና ፊዚዮቴራፒ አድራሻው እዚሁ ገርጂ አልፎስ ፕላዛ 5ኛ ፎቅ ላይ ይገኛል። ግን አሁን ውጭ ያሉ ዲያስፖራዎች ቀጥታ በስልክ አግኝተው አሁን የገለጻችሁትን ነገር ለእናንተ እንትኑን እገዛውን ከፈለጉ የሚያገኟችሁን አድራሻና ስልክ ቁጥር ብትናገሩ። በዚህኛው ስልክ በ0903 137868 ዋትሳፕ ላይ ኮንታክት ሊያደርጉን ይችላሉ። ወይ ደግሞ ሴትና ሆም ኬር የሚል ዌብሳይት አለን። እሱም ላይ ኮንታክት ሊያደርጉን ይችላሉ። በማህበራዊ ድረገጾቻችንም ኮንታክት ሊያደርጉን ይችላሉ። እሺ፣ ሴትና የቤት ለቤት ሕክምናና ፊዚዮቴራፒ ባለቤት የአብስራ አብይንና ዶክተር እንድሪያስ አብነትን እጅግ አድርገን እናመሰግናለን። በጭብጨባ ናቸዋለን። ግን አንድ ጥያቄ አለኝ። አሁን ወንድሜ በረከት በምን ሁኔታ ላይ ነው ያለው? ከእናንተ ሕክምና በኋላ ያለው በምታየው ሁኔታ ላይ ነው። አበባ ጥሩ ሁኔታ ላይ ነው ያለው ነው። እኛ ወንድማችን ነው። እናንተ እንደምታውቁት እኛ አናውቅም። ስለዚህ ለኛም ደስ እንዲለን አሁን በምን ሁኔታ ኮሜዲያን በረከት ያለበት ሁኔታ ሆስፒታል ከነበረው አሁን ብዙ ጊዜ ከሆስፒታል ከተወጣ በኋላ ነው ስትሮክ ብዙ ጊዜ የሚያስቸግረውና ሪሃብ ማድረግ ላይ ነው ከባድ የሚሆኑት ጊዜያቶች እነዛ ናቸው። አሁን አሪፍ ሁኔታ ላይ ነው ያለው። እንዲሁም በጣም ኮሚትድ ነው ኮሜዲያን በረከት። እያንዳንዶቹ ስራውን ራሱ ማቆምም አይፈልግም። ሁሉንም የሚነገረውን ነገር በደንብ ስለሚሰራ አሁን አሪፍ ሁኔታ ላይ ነው ያለው። በአጭር ጊዜ ውስጥ ወደ ሙሉ ጤና ይመለሳል። እናመሰግናለን። በጭብጨባ እንሸኛቸዋለን። እሺ ሴትና በጣም እጅግ አድርገን እናመሰግናለን። አቶ በረከት ያው ያለበት ሁኔታ ያለውን ነገር በአግባቡ እየሰራ በመሆኑ ደስ ይለናል። እሺ አቶ ደምስ በዚህ አይነት ከቤትም የምወጣ ይመስለኛል። እሺ ከመሰነባበታችን በፊት ያው አረፋ በዓል ነውና ኬክ እንቆርሳለን። ከዛ በፊት ግን አሁንም እንግዲህ ያው አንድ እገዛ የሚያስፈልገው ነገር ልናስቸግራችሁ ነውና ያለው መስከረም ሰለሞን ትባላለች። ያለውን ሁኔታ
ቪዲዮ አለ ያለችበትን ሁኔታ ቪዲዮን ተከታትለን እንመለስና ከዛ ማብራሪያውን እንሰጣለን። እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ። እሺ ዜዶ ቪዲዮውን ተመልክተናል። ተጨማሪ ነገር ምን አለ የምትለው? መስከረም ሰለሞን ትባላለች። ለረጅም ዓመት አረብ ሀገር ስትሰራ ነበር የቆየችው። ምስኪን ቤተሰቦቿን እሷ ነበረች የምትጦረው። አንድ ሕፃን ልጅ አላት። እየሰራች ባለችበት ሁኔታ ረጅም ሰዓት ከመስራቷ የተነሳ ኩላሊቷ ፌል አድርጓል እና እቺ ልጅ እዚህ ሀገር መታ መልሳ እነዛ ምስኪን ቤተሰቦቿ ላይ ሆና ነው ዲያሊሲስ እያደረገች ያለችው። እንዳልኳችሁ ሕፃን ልጅ አላት። በተለያዩ ሶሻል ሚዲያዎች በቲክቶክ ቪዲዮዎቿን ለመላክ ሞክሬያለሁ፣ ግን ሰዎች ብዙም ሰፖርት እያደረጓት አይደለም እና አሁን የዲያሊሲስ የምታደርግበት ብሩላ አታለች እና በጣም በሚያሳዝን ሁኔታ ላይ ነው ያገኘኋት። በምስሉ ላይ እንዳያችሁት ዲያሊሲስ በተደጋጋሚ መርፌ ለብዙ ዓመት ከመደረጉ የተነሳ ሰውነቷ አባብጧል፣ ጠባሳ በጠባሳ ሆኗል እና እባካችሁ ደጋግ ኢትዮጵያውያን እቺን ምስኪን ወጣት እንታደግ። የህፃን ልጅ እናት ናት፣ የምትጦራቸው ቤተሰቦች አሏት። እባካችሁ አግዙልን። እናመሰግናለን። እሺ አድራሻዋን ለመንገር መስከረም ሰለሞንን ስልክ ደውላችሁ ማግኘት የምትፈልጉ በ0954 72 64 30 ደግመዋለሁ። በ0954 72 64 30 ከስር እንጽፏለን። በዚህ ደውላችሁ ማግኘት ትችላላችሁ። ባላችሁበት ደግሞ ሆናችሁ ለማገዝ የምትፈልጉ በኢትዮጵያ ንግድ ባንክ 1025 40 93 819 ደግመዋለሁ። በኢትዮጵያ ንግድ ባንክ 1025 40 93 819 ከስር እንጽፏለን። በዚህ ማገዝ የምትችሉ መሆኑን እንገልጻለን። ለምታደርጉልን ነገር ከወዲሁ እናመሰግናለን። እሷም እንግዲህ ይህ ነገር ተሳክቶላት ለምስጋና እዚሁ እንደምትመጣ እርግጠኞች ነን። በእናንተም በተመልካቾቻችን እንተማመናለን። ለምታደርጉልን ነገር ከወዲሁ እንግዲህ ዛሬ በዓል ነው። ስለዚህ ኬክ ቆርሰን ነው የምንሰናበተው። ዛሬ እንደዚህ ፕሮግራማችንን ውብ በሆነ ሁኔታ ተመልካች በመሆን ያደመቁልን ኢቫ የውበት ማሰልጠኛ ተቋሞች ናቸው። ኢቫ የውበት ማሰልጠኛ ተቋም ኢቫ የውበት ማሰልጠኛ ተቋም አድራሻ ቁጥር 1 22 አውራሪስ ቢምር ህንፃ 8ኛ ፎቅ ላይ ይገኛሉ። ቁጥር 2 ደግሞ ጀሞ 1 ከለላ ህንፃ 5ኛ ፎቅ ላይ ይገኛሉ። በተጨማሪ በ0961 979999 በ0962 979999 ማግኘት ትችላላችሁ። ኢቫ የውበት ማሰልጠኛ ተቋምን እጅግ አድርገን እናመሰግናለን። የኢቫ የጥፍር ስራ ባለሙያ እኛ ጋር ወይባ ቤት በጣም አሪፍ ስራ የምትሰራ ልጅ ከዛ ተመረቀ የመጣ ከኢቫ ተመርቃ ነው እናንተ እኔ ጋር። ስለዚህ ሙያቸውን ታክደንቁ። አዎ ተዋበች ወይባ ጋር የኢቫዎች መታ አንድ ባለሙያ እኔ ጋር ጥፍር የምትሰራ ተማሪ አላትና ኢቫዎች ምርጥ ምርጫ ናቸውና እንዴት ነው ስራ ላይ አዴ በቃ እኔ ከመቶ ነው ቲፕ በቀን ወደ ኢቫ እንዲመዘገቡ። አዎ በጣም ኢቫዎች እናመሰግናለን። ይኸው የአይን እማኝ እዚህ ተገኝቷል። ሌሎቹ ደግሞ ተመልካቾቻችን ሳትኮም ቴክኖሎጂ ኢንስቲትዩቶች ናቸው። ሳትኮም ቴክኖሎጂ ኢንስቲትዩት ከ20 ዓመት በላይ ልምድ ያለው ነው። እንግዲህ አድራሻው በፒያሳም በመገናኛም በጦር ኃይሎች በቱሊ ዲምቱም ይገኛል። በ0911 54 83 83 በመደወል እነሱንም ኮንታክት ማድረግ ትችላላችሁ። በተጨማሪም በ0901 17 77 71 መደወል ትችላላችሁ። ሳትኮም የምርጥ ቴክኖሎጂስቶች መፍለቂያ እጅግ አድርገን እናመሰግናለን። በአለባበስ ደግሞ እንደዚህ በሱፍ ሽክ ያደረገን ስታርጌት ነው። ስታርጌት አድራሻው ቦሌ መድኃኔዓለም 1ኛ ፎቅ 111 ቁጥር ላይ ይገኛል ማለት ነው። ሁሉንም እጅግ አድርገን እናመሰግናቸዋለን። እንግዲህ ኬክ እንቁረስ፣ እንግዶቻችንን ኬክ እናስቆረስና በዛው እንሰነባበታለን ማለት ነው። ወደ ኬክ ቆረሳው
የሚገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው